በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለአጋዕዝተ ዓለም ሥላሴ በዓል በሰላምና በጤና አደረሳችሁ። እንግዲህ ዛሬ የአጋዕዝተ ዓለም ሥላሴ በዓል ነው። ይህም ታሪኩ ወደ ኦሪት ዘፍጥረት ምዕራፍ 18 ላይ ይወስደናል። ሐዋርያው ቅዱስ ጳውሎስም በሮም መልእክት ምዕራፍ 9 ከቁጥር 9 ላይ የአብርሃምን በዛሬው ቀን እንግዲህ አጋዕዝተ ዓለም ሥላሴ በአብርሃም ቤት ተገኝተው በአንድነት በሦስትነት እየተገለጡለት ምስጢርን እየገለጹለት እና ይስሐቅን ያበሰሩበት ዕለት ነው። ይህ በዓል መከበርን ከጀመረ እጅግ በጣም ረጅም ዓመታት ቆይቶ በዚህ በእኛም ዘመን ደርሶ በየዓመቱ ይከበራል። የአብርሃም ሥላሴ የአብርሃሙ ሥላሴ ይህ አባ አብርሃም እግዚአብሔርን የሚወድ ደጉ ሰው በስራም በእምነቱም እግዚአብሔርን ያስደሰተ ይህ አባ አብርሃም እንግዲህ ከዘመዶቹ ከወገኖቹ የጣዖትን መንደር ጥሎና ረግጦ ወጥቶ እግዚአብሔርን ፍለጋ የወጣበት ታሪክም እንግዲህ በዚሁ ቀን ይነገራል። ይህ ታላቅ የእግዚአብሔር ሰው የብዙሃን አባት የሆነው አባ አብርሃም እንግዲህ ያንን የጣዖት መንደር ጥሎ ከወጣ በኋላ እግዚአብሔርን ፍለጋ ነው የተነሳ። በስተመጨረሻ ላይ አምላከ ፀሐይ ተናበበኒ በማለት የፀሐይን የፈጠርክ ግዙፉን ጠፈር ግዙፉን ዩኒቨርስ የፈጠርክ የምታበራውን በሰማይ ላይ ያለችውን አስገራሚውን የፈጠርክ የፀሐይ አምላክ አናግረኝ ብሎ ተናግሮ ተጣርቶ እግዚአብሔር ተናግሮታል። አብርሃም ወደማሳይህ ሀገር ውጣ ብሎታል እና እግዚአብሔር ለአብርሃም የገለጠ ምስጢር ለሁላችንም እንዲገልጥልን የእሱ መልካም ፈቃዱ ይሁንልን። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ላይ ሆነን እንግዲህ ብዙዎቹ የአጋዕዝተ ዓለም ሥላሴ ምስጢረ ሥላሴን ስላላወቁ እጅግ በጣም ሲደነባበሩ እናያቸዋለን። እንግዲህ ምስጢር ስንል ብዙ ጊዜ ምስጢር የማንናገር ምስጢር ማለታችን እንዳልሆነ ግልጽ ነው። የማንናገር ምስጢር እንዳልሆነ ግልጽ ነው። ምስጢር ማለት እንግዲህ ሥላሴ በስምም በአካል በግብር ሦስት ብንልም በባህሪ በሕልውና በፈቃድ ይህን ዓለም ገዝቶ በመኖር አንድ አምላክ አንድ ንጉሥ አንድ ፈጣሪ ብለን ስለምናመልከው ነው። ምስጢር የተባለበት ምክንያትም እዚሁ ጋር አንድ ሲሆኑ ሦስት ሲሆኑ አንድ መሆን እንደምን ይቻላል ብሎ ልብ ልመረመረው አእምሮ አስቦ ሊደርስበት አይችልምና ለዚህ አባቶቻችን ምስጢር ብለውታል። የተወደዳችሁ የእግዚአብሔር ቤተሰቦች እኛ የራሳችን እያንዳንዱን የሰውነቶቻችንን ክፍል እንኳን አውቀን ጠንቅቀን አልደረስንበት። ነገር ግን እግዚአብሔር የራሱ የሆነ አካል እንዳለ አካሉ ግን ከፍጥረታቱ ሁሉ የተለየ ፍጥረታት ሁሉ የራሳችንን እኛ ሰዎች የራሳችንን ተፈጥሮ የሆነውን አካላችን ተሸክመን የምንንቀሳቀሰው እያንዳንዱ ሕዋሳቶቻችንን ሴሎቻችንን ጠንቅቀን ማወቅ አልቻልንም። ጀርባችንን እንኳን ማወቅ እኛ ማየት አንችልም ዞረን። እንዲሁ ራሳችንን ያላወቅን ሰዎች እንዴት ፈጣሪያችንን ልናውቅ እንችላለን? እንዴት የሥላሴን አካል ልናውቅ እንችላለን? እንግዲህ ዛሬ ሲዘመር የሚዘመረው ቃል በዚህ በመልክዓ ሥላሴ ላይ ሰላም ለቀራንብትክሙ እለ ተሳተፉ ኩሎ የሚል ቃል እናገኛለን። ሰላም ለቀራንብትክሙ
ይላል ይህ ቃል እንግዲህ ጸጥታን በመጠበቅ ከዓይኖቻችሁ ጋር ኃይልን ፍጥረትን ለማለት ነው ለማየት ለተባበሩ ቅንድቦቻችሁ ሰላምታ ይሁን ማለት ነው። አሁን ቅንድብ ስንል እንግዲህ እግዚአብሔር እንደ ፍጥረታት ያለ ቅንድብ እንደ ፍጥረታት ያለ አካል ያለው አይደለም እና በዚህ በመልክዓ ሥላሴ ላይ እንግዲህ የአጋዕዝተ ዓለም ሥላሴ የሚገቡ ደራሲው ምክንያቱም አሁን ይህ ደራሲ የያዘው ንግበር ሰብአ በአርአየነ ወበአምሳሊነ የሚለውን ይዞ ነው ደራሲው ይህንን የደረሰው። በብዛት የተወደዳቸው የእግዚአብሔር ቤተሰቦች ስለ ምስጢረ ሥላሴን ለማወቅ እንግዲህ በሃይማኖተ አበው ብቻ ብዙዎቹ ዛሬ መምህራን ለምስጢረ ሥላሴ ምሳሌ ሌላ ምሳሌ አባቶቻችን ያልመሰሉላቸውንም ምሳሌ እየመሰሉ በብዙ ሶሻል ሚዲያዎች ላይ ያያሉ። ምሳሌዎቹ ቢበቁን ጥሩ ነው ብዬ አስባለሁ። አባቶቻችን የገለጡበት መንገድ እሱ ብቻ በቂ ነው። እሱን እያብራራን ምስጢረ ሥላሴን ሳናፋልስና የእግዚአብሔርን ክብር በሚገባ አድርገን ብንገልጠው እስከቻልነው ድረስ መግለጥ መጻሕፍቶቻችን ምን ይላሉ ብለን ቅዱሳን አበው አባቶቻችን በመንፈስ ቅዱስ የጎለመሱ በሃይማኖት የጠነከሩ አባቶቻችን የጻፉንን መጻሕፍትን ተመራምረን በሚገባ አድርገን ለተከታዮች ለእግዚአብሔር ሕዝቦች ብናስተላልፍ መልካም። አለበለዚያ ግን እኔ አዋቂ ነኝ እኔ በልጥ እየተባባል የማይገባውን ለምስጢረ ሥላሴ እያደረግን እንዳንጠፋ ይህንን አሳስባለሁ። የተወደዳችሁ የእግዚአብሔር ቤተሰብ በዚሁ እንግዲህ ለዘባኒከ ነው። ሰላም ለዘባኒከ አማርኛውን ነው ቀጥታ ማነበው። የተወደዳችሁ የእግዚአብሔር ቤተሰብ ከከርቤ ይልቅ የሚያውደውና ለሚያፍረው ጀርባችሁ ከከርቤ ይልቅ ለሚያውደው እና ለሚያምረው ጀርባችሁ ሰላምታ ይሁን። የዓለምን ሸክም በታላቅ የቃሉ ኃይል ለተሸከመ አምላክ ሥላሴ ሆይ ሕዝባችሁን ለአንበሳና ከድብ ጠብቁ ይላል። አሁን ይህ የተወደዳችሁ የእግዚአብሔር ቤተሰቦች ምስጢረ ሥላሴን እንግዲህ ስንናገር መልክ ማለት የሥላሴ መልክ ነው። እንግዲህ አብም የራሱ የሆነ አካል፣ ወልድም የራሱ የሆነ አካል፣ መንፈስ ቅዱስም የራሱ የሆነ አካል እንዳለ ቅዱሳት መጻሕፍቶቻችን ይነግሩናል። እኛም እናምናለን። ይህንን አምነን ነው ወደ ክርስትና ኅብረት መግባት ራሱ የምንችል። ይህንን አምኖ ያልተቀበለ ሰው ወደ ክርስትና ኅብረት ሊገባ አይችልም። ክርስትናንም ተቀብሎ ክርስቲያን ሊሆን አይችልም። ይህንን አምኖ ያልተቀበለ ሰው እና በቤተ አብርሃም ውስጥ እንግዲህ አጋዕዝተ ዓለም ሥላሴ ዛሬ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምረን ስንመለከተው አንድ የእግዚአብሔርን ቃል እንግዲህ እያነበብንና እያብራራን በጥቂት ሰዓት ውስጥ ይህንን የእግዚአብሔር ቃል የምናየው ይሆናል። ቃሉን የሚገልጥ የእግዚአብሔር መንፈስ ቅዱስ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ደክመው አልጋ ላይ የቀሩትን በየሆስፒታሉ ወድቀው የሚጠይቃቸው ጠያቂ ያጡትን በየጸበሉ ወድቀውና የሚያጽናናቸው ያጡትን ዓለም የጣለቻቸው ሰዎች እግዚአብሔር በቸርነቱ እንዲያነሳልን አምላካችንን እየለመንና እኛም በተቻለን መጠን እነዚህን መልካሙን ሥራዎች እያደረግ አጋዕዝተ ዓለም ሥላሴ ምስጢረ ሥላሴን እንዲገልጡልን የእግዚአብሔር አምላካችን መልካም ፈቃዱ ይሁን። ቤተ ክርስቲያናችን በምስጢረ ሥላሴ በነገረ ሥጋዌ ዙሪያ ለምን መሰላችሁ? እኔ የምቀበለውና እኔ የማምነው አባቶቻችን የቀደሙ አባቶቻችን የሕይወት ታሪካቸውን በሚገባ አድርጌ ስለማውቀው ከእግዚአብሔር ጋር ገጽ በገጽ የሚነጋገሩና በብዙ ራእይ እግዚአብሔር የሚያናግሩ
አባቶቻችን አበው እግር ስር የተተኩ እነዚህን ቅዱሳን አበው የጻፉትንና የገለጡትን የእነሱን መጻሕፍት እመራመራለሁ፣ አነባለሁ። ከኔ በላይ የሆነውን ደግሞ መምህራን አባቶችን ጠይቃቸዋለሁ። ከነሱም በላይ የሆነውን ለመንፈስ ቅዱስ ትቼ ራሴንም አላወቅኩም ብዬ በሥላሴ አምኜ ጸንቼ እኖራለሁ። ቤተ ክርስቲያናችን በምስጢረ ሥላሴ በነገረ ሥጋዌ አትባልም። የቀደሙ አባቶቻችን በሚገባ አድርገው አመሰጥረውና ምሳሌዎችን ሰጥተው አልፈዋል። ዛሬ ግን ሰዎች ዝናን ለማትረፍ ስሉ ለሥላሴ መሰጠት የሌለባቸውን ምሳሌዎችን እየሰጡና በደንብ አብራርተናል በማለት በሰው ዘንድ ሞገስን፣ ግርማን ለማግኘት ስሉ የሥላሴን ምስጢር የሚያዛንፉ ብዙዎች ተነስተዋልና እግዚአብሔር ከዚህ ሁሉ እንዲጠብቀን እንግዲህ መጸለይ ነው የሚያስፈልገን። በዚህ በኦሪት ዘፍጥረት ምዕራፍ 18 ላይ የምናገኘው አንድ ቃል አለ። የአብርሃምን መበሰር በአብርሃም ቤት ውስጥ የሥላሴን አንድነት ሦስትነት እናገኛለን። የአጋዕዝተ ዓለም ሥላሴ አንድነት ሦስትነት ሥላሴ በአካል ነው በዛሬው ቀን ለአብርሃም የተገለጡለት። በዚህ በኦሪት ዘፍጥረት ላይ እንግዲህ ምን ይላል? ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምራችሁ ስትመለከቱ ቃሉ እንዲህ ይላል። በቀትር ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት ይላል። በመምሬ ዛፍ ስር እግዚአብሔር ተገለጠለት ነው። አስቡ፣ በቀትር ጊዜ ነው። በ9 ሰዓት ከሰዓት በኋላ ማለት የተወደዳችሁ የእግዚአብሔር ቤተሰብ በቀትር ጊዜ በመምሬ ዛፍ ስር ተገለጠ። ዓይኑን አነሳና እነሆ 3 ሰዎችን በፊቱ ቆመው አየኝ። መጀመሪያ መጽሐፍ ቅዱስን አንብቡት። ከምዕራፍ 1 ጀምራችሁ ስታነቡ ማን ተገለጠለት ነው የምለው? እግዚአብሔር የምለው ስም የአብም የወልድም የመንፈስ ቅዱስም መለኮታዊ ስማቸው አንድ የሚሆኑበት ስም። እግዚአብሔር የተመሰገነ ይሁን ስንል አብን ብቻ ወልድን ብቻ መንፈስ ቅዱስን ብቻ አይደለም የምናመሰግነው። ምስጋና አንዲት ምስጋና አባቶቻችን ሲናገሩ እኮ አንዲት ምስጋና አምልኮት ገናንነት የሚቀበል አምላካችን እግዚአብሔር በሦስትነት የሚሰለስ በአንድነት የሚነገርለት አምላክ መንደርን መንድረው የሚኖሩ መንደርተኞች ሳይታሰቡ ሳይኖሩ ወልድ ከአብ ከአባት ተወለደ ነው። ከአብ ከአባት ቀዳማዊ ልደት ታውቀ በዳህራዊ ልደት ይላል። ይህም ልደት ከድንግል ማርያም ሲወለድ ታወቀ። ቅድመ ዓለም ከአብ ተወለደ ከአባት። አሁን ሰዎች እኮ እኔ በጣም ግራ የሚያጋቡ አንዳንድ ነገሮች አሉ። ሰዎች ሥላሴ ጾታ አለው ወይንም እግዚአብሔር ጾታ አለው፣ አጋዕዝተ ዓለም ሥላሴ ጾታ አላቸው በሚለው ነው ዛሬ የማያምኑት ሰዎች እየተናገሩ ያሉ። በማያምኑት ሰዎች ማለት እነዚህ ሰዎች እኮ ራሳቸውንም አላወቁትም። እነዚህ ሰዎች ራሳቸውንም አላወቁትም። ነገር ግን እኔ ቃሉን ነው የምነግራችሁ። ቃሉ ምን ይላል? ቀዳማዊ ልደት ታውቀ በዳህራ ቀድሞ በዚህን ጊዜ በዚህን ወቅት ነው በማይባልበት ጊዜ መንደርን መንድረው የሚኖሩ ሰዎች ሳይታሰቡ አመልማላት ሳይበቅሉ በዚህ ጊዜ በዚህ ወቅት ነው በማይባልበት ሰዓት ወልድ ከአባት ከአብ ተወለደ። አባቶቻችን ያላስቀመጡልንን ቅድም ምን ብያቸዋለሁ?
አባቶቻችን ያንጻፉልንን ልናነብ፣ አባቶቻችን ያላስቀመጡልንን ልናስቀምጥ አንችልም በዚህ ዘመን። ምክንያቱም ዛሬ በየሶሻል ሚዲያው ላይ የሚተራመሱት እኔ ሊቅ ነኝ ድፍንቅል ነኝ የሚል ሁሉ እኮ ጀርባው እኮ የተበላሸ ነው። እንኳን አይደለም እግዚአብሔር መንፈስ ቅዱስን ሊያዩት ሰይጣንን ማየት የማይችሉ ናቸው። አጋንንትን ማየት የማይችሉ ናቸው። ስለዚህ እነዚህ ሰዎች እንዴት ነው ዛሬ ለሥላሴ ልዩ የሆነውን ምሳሌዎችን በአባቶቻችን ዘመን ያልተነገረውን የመሰሉ የሚናገሩበት አቅምም ሞራልም የላቸው? የተወደዳችሁ የእግዚአብሔር ቤተሰቦች አጋዕዝተ ዓለም ሥላሴ በዚህ ጊዜ በዚህ ወቅት ነው በማይባልበት ሰዓት አጋዕዝተ ዓለም ሥላሴ በዙፋናቸው ነበሩ። ምስጋና የባህሪያቸው ነው። ይህንንም ዓለም ልፍጠር ብሎ አሰቡ። በሐሳብ አንዲት ሐሳብ ነው እኮ የምንለው፣ በህልውና በፈቃድ አንድ። እግዚአብሔር ይህንን ዓለም በአንዲት ስልጣን አጋዕዝተ ዓለም ሥላሴ ይህን ዓለም በአንዲት ስልጣን ፈጠሩ ስንል ሦስትነታቸውን ስንገልጥ፣ ፈጠረ ስንል አንድነቱን ስንገልጥ ነው። ስልጣን አንድ እንደሆነ እግዚአብሔር አምላክ ይህ እየነገርኳችሁ አባቶቼ ጽፈው ያለፉ የቀደሙ አባቶቻችን ጽፈው ያለፉትን ነው። ትዝ ያለኝንም የያዝኩትን ነው ለእናንተ የምነግራችሁ። ከራሴ አውጥቼ ወይንም ከራሴ ከፍልስፍናዬ ተመራምሬ ይህንን አግኝቻለሁኝ ብዬ እየነገርኳችሁ አይደለም። የእነሱን ቃል ነው እንዳለ እንደወረደ የምነግራችሁ እና የተወደዳችሁ የእግዚአብሔር ቤተሰቦች በዚህ ጊዜ በዚህ ወቅት ነው በማይባልበት ጊዜ ወልድ በአካል ቃል ወልድ ኢየሱስ ክርስቶስ ከአብ አካል ዘእም አካል ባህሪ ዘእም ባህሪ ተወለደ ማለት ተገኘ ማለት። መንፈስ ቅዱስም እንዲሁ አብ አስገኛቸው ነው። አባቶቻችን እንደነገሩ አብ አስገኛቸው ስለሆነ ይላል ቅዱስ ቄርሎስ በድርሳኑ ላይ አስገኛቸው ስለሆነ ከወልድም ከመንፈስ ቅዱስም አይቀድማቸውም፣ አይሽቀዳደሙም። መሽቀዳደም በሥላሴ ዘንድ የለም። አብ አስገኝ ስለሆነ ቀድሞ የተገኘ አይደለም። ወልድም ከአብ ከመንፈስ ቅዱስ አይቀድማቸው፣ መንፈስ ቅዱስም ከአብ ከወልድ አይቀድማቸው፣ አብም ከወልድ ከመንፈስ ቅዱስ አይቀድማቸው። የሥላሴ መንግሥት ዘለዓለማዊት በአንድነት የተሰለሱ የተመሰገኑ በሦስትነት ሲሰለሱ የሚኖሩ አጋዕዝተ ዓለም ሥላሴ ብዙ ከክርስቶስ ልደት በፊት በአብርሃም ዘመን በአብርሃም ቤት በመምሬ ደጃፍ ስር ተቀምጦ ያያቸው ሦስቱ ሰዎች አንዱ አብ ነው፣ ሁለተኛው ወልድ ነው፣ ሦስተኛው መንፈስ ቅዱስ ነው። እግዚአብሔር በአካል ሦስት። አብርሃም ዓይኑን አንስቶ ያየው አብርሃም እግዚአብሔርን አየ ብሎ ነው መጽሐፍ ቅዱስ የሚገልጠው። እግዚአብሔሮችን አይልም። እግዚአብሔሮች ልንል አንችልም። ልክ እግዚአብሔሮች እንደማንል ሁሉ ሥላሴዎች ልንልም አንችልም። ተወደዳችሁ እግዚአብሔር ቤተሰብ እግዚአብሔርን አየ ነው የሚለው። አሁን እዚህ ጋር መጽሐፍ ቅዱስ ምን ገለጠ? የእግዚአብሔርን አንድነቱን ገለጠልን ማለት ነው። እግዚአብሔርን ብሎ እግዚአብሔሮች አላለም። ምክንያቱም ሦስቱ ሰው አይተው እግዚአብሔሮች አላለም። ሦስቱ ሰው ነው ያየው፣ ግን እግዚአብሔርን አየ አለና በዛፉ ስር የተቀመጡት ሦስቱ ሰዎች ነው። እንዲህ ብሎ እስከ መጨረሻ ድረስ ስናነበው ቃሉ እንዲህ ይላል። ዓይኑን አነሳና ሦስቱ ሰዎችን አየ፣ በፊቱ ቆመ፣ አየ ይላል። አየ፣ ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ፈጥኖ ሮጠ፣ ወደ እነሱ ተራመደ፣ በፍጥነት ወደ ምድርም ሰገደ ይላል። ሰገደ ለሥላሴ የአምልኮ ስግደት፣ የአምልኮ ስግደት ለማንም የማይሰጥ የአምልኮ ስግደት አብርሃም ለሥላሴ ሰገደ። እንዲህም አለ፣
አቤቱ በፊትህ ሞገስን አግኝቼ እንደሆነ በፊታችሁ አላለም። ሶስት ሰው እኮ ነው ያየው። ለምን መሰላችሁ? ይህ አባት አብርሃም የጣዖትን መንደር ረግሞ ረግጦ የወጣው አባት አብርሃም ስላሴ ገለጹለት። አንድነቱን ሶስትነቱን እግዚአብሔር ለአብርሃም ገለጸ። ስለዚህ እንግዲህ እኛ እዚህ ላይ ይሄ ነው ሃይማኖት። ይህን መቀየር አንችልም። እዚህ ላይ መጨመርም መቀነስም አይቻልም። መጽሐፍ ቅዱሳዊ ይሎ እግዚአብሔር የገለጠልን እስከዚህ ድረስ ነው የገለጠ። አብርሃም ዘመን የሥላሴ አንድነት ሶስትነት ተገልጦልናል። ይህንን ነው እኛ የምናምነው እስከ ፍጻሜ ድረስ። ከዛ አይቀየርም፣ አይለወጥም፣ አይበረዝም፣ አይከለስም። የተወደዳችሁ የእግዚአብሔር ቤተሰቦች በፊታችሁ አላለም፣ በፊትህ አለ። አንድነቱን ሲናገር ነው። በፊትህ ሞገስን አግኝቼ እንደሆነ ብሎ አቤቱ በፊትህ ሞገስን አግኝቼ እንደሆነ ብሎ አብርሃም ባሪያህን አትለፈኝ ብዬ ለምንሃለሁ። አያችሁ፣ አንድነቱን ስናገር አንዲት ምስጋና ሥላሴ አንዲት ምስጋና እንደሚገባ፣ አንዲት ስግደት እንደሚገባቸው፣ አንዲት አምልኮት እንደሚገባቸው ለሥላሴ ሲናገር አብርሃም ይህንን ተናገረ። ደግሞ ሦስትነታቸውን ስገልጥ እንዲህ አለ፣ ጥቂት ውሃ ይምጣላችሁ አላቸው። ምክንያቱም እያየ ያለው ሦስት ሰው ለአብም ለወልድም ለመንፈስ ቅዱስም ውሃ ያስፈልጋችኋል አለ። ሞገስ አግኝቼ እንደሆነ ሞገስ በፊታችሁ አላለም፣ በፊትህ ሞገስን አግኝቼ እንደሆነ አትለፈኝ አለ። አትለፉኝ አላለ፣ አትለፈኝ አለ። አንድነቱን በአንድነት በሶስትነት እየገለጠ እንግዲህ አብርሃም በእንዲህ አይነቱ ሁኔታ ሥላሴን ተቀብሎታል። አብርሃም እንዲህ ይላል እዚህ ጋር ዛፍ በታች እረፉ አላቸው። እረፉ አንድ ሶስትነት። ምክንያቱም አብ ወልድ መንፈስ ቅዱስ ለአብርሃም በአካል ሶስት የሆነው እግዚአብሔር በአካል ሶስትነቱ ጸንቶ የሚኖር እግዚአብሔር ለአብርሃም ተገልጾለታልና እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መምጣታችሁና እነርሱም እንዲልህ አድርግ አሉት። አብርሃም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባ። 3 መስፈሪያ የተሳለቀ ዱቄት ፈጥነሽ አዘጋጂ ለውሺውም አላት። 3 መስፈሪያ የአካል ሶስትነታቸው የአካልና የስም ሶስትነታቸውን በአንድነት ለውሺ አለ። ህልውናቸው የስልጣን የመለኮት በመለኮት አንድ፣ በህልውና አንድ፣ በአኗኗር አንድ፣ በመፍጠር በመግዛት አንድ መሆናቸውን ሲናገር ነው አብርሃም እንግዲህ በእንዲህ አይነቱ ሁኔታ ሥላሴን ያስተናገደበት ዕለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ሥላሴ ምግብ በሉ ማለት እሳት ቅቤን ጠጣ እንደማለት ነው። የሚበሉ መስለው ታዩት፣ በሰው አምሳል ተገልጧልና። ይህም የሆነው አብርሃም ማየት በሚችለው መልኩ ነው የተገለጹለት። እኛ እኮ አይደለም የአጋዕዝተ ዓለም ሥላሴን የእግዚአብሔርን ማንነቱንና አካሉን ልናውቀው ቀርቶ የራሳችንን አካል እንኳን አላወቅ። አካል ግዙፉን ተሸክመነው የምንንቀሳቀሰው አካላችንን አላወቅ። ተወደዳችሁ የእግዚአብሔር ቤተሰቦች፣ ከዛም እንግዲህ አብርሃምን እንዲህ ስሉ ሥላሴ አበሰሩት። ልጅ ትወልዳለህ አሉት። አመ ከመ ዮም እገብእ ኀቤከ ወትረክብ ሳራ
ወልደ አመ ከመዮም እገብእ ኀቤከ አሉት። አመ ከመዮም ብለው 1000 ዓመት 2000 ዓመት ነገሩት። ፍጻሜው ግን እንግዲህ በክርስቶስ እንደሚመጡ ከሦስቱ አካል አንዱ አካል በአብርሃም ዘር በኩል ወደዚህ ዓለም መጥቶ ዳግም ዓለምን እንዲያድስ ያንኑ ዕለት በዛሬው ቀን ለአብርሃም አጋዕዝተ ዓለም ሥላሴ ነገሩት። ተወደዳችሁ የእግዚአብሔር ቤተሰቦች፣ እነዚህም እስራኤላውያን የእስራኤላውያን አባት የሆነው አባ አብርሃም ለሚያምኑ ለማያምኑም አባት ሆኖ ተሰይሟል። ይህ የሃይማኖት አባት ሐዋርያው ቅዱስ ጳውሎስ የሃይማኖት አርበኞች ጀግኖቹን ባነሳበት መልእክት ምዕራፍ 11 ላይ ስታነቡ ሳራ ወድቆ ከማይነሳ ተቀምጦ ከማይነሳ ሽማግሌ የመጽነስን ኃይል በእምነት አገኘችው ይላል። እምነት ማለት የተወደዳችሁ የእግዚአብሔር ቤተሰቦች ሳታዩ ሳናይ የምናምነው ረቂቅ ነገር ማለት ነው። ሳራ እኮ ወድቆ ከማይነሳ ሽማግሌ ከአብርሃም አጋዕዝተ ዓለም ሥላሴ በዛሬው ቀን ልጅ ትወልጃለሽ፣ አመ ከመዮም እገብእ ኀቤከ፣ እንደ ዛሬ ከ2000 ዓመት በኋላ በአንተ ቤት እንገኛለን ስሉት ነው አብርሃምን። ፍጻሜው ለጊዜው የይስሐቅን መወለድን ነው ያበሰሩት። ፍጻሜው ግን ከ2000 ዓመት በኋላ እመጣለሁ፣ ታገኘኛለህ በአንተ ሥጋ የአንተን ሥጋ ተዋህጄ ስለው ነው። ክብርና ምስጋና ለእግዚአብሔር ይሁን። ይህንንም እንግዲህ አጋዕዝተ ዓለም ሥላሴ አብርሃምን አበሰሩት። ይህ አብርሃም እንግዲህ እንዲህ ስለ ሐዋርያው ቅዱስ ጳውሎስ በምዕራፍ 9 ላይ በሚገርም ሁኔታ ይናገራል። እሙንቱ እስራኤላውያን ይላል። እሙንቱ እስራኤላውያን፣ እነዚህ እስራኤላውያን እለሎሙ ትርሲተ ወልድ ወሎሙ ክብር ወሎሙ ስርዓት ወሎሙ ሕግ ይላል ሐዋርያው ቅዱስ ጳውሎስ። ይህንን ከተናገረ በኋላ ምን አለ? አብርሃም ወእምንቱ አበዊነ ወእምላዕሌሆሙ ተወልደ ክርስቶስ በሥጋ ሰብ ዘውቱ አምላክ ብሩክ ዘላለም። እነሱ የተወላያችሁ ምስጢሩን እንዴት አድርጎ እንዳብራራ ሐዋርያው ቅዱስ ጳውሎስ። አብርሃምን ያበሰረ እሱ ነው። ከይስሐቅ ማብሰር ጋር በምስጢር ሳራን ትወልጃለሽ ብሏት፣ አንድ ላይ ደግሞ በአብና በመንፈስ ቅዱስ ፈቃድ ወደዚህ ዓለም የመምጣቱን ነገር ወልድ በቃልነቱ መጥቶ ዓለምን ዳግም እንዲያድሰው ለአብርሃም ነበር። እንኳን አደረሳችሁ የተወደዳችሁ እግዚአብሔር ቤተሰብ። ሌሎች ይማሩበታል ካላችሁ ይህንን ቪዲዮ ሼር ላይ አድርጉ። እግዚአብሔር ከሁላችንም ጋር ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ